በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለቸሩ መድኃኔ ዓለም ወርሃዊ የመታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የመድኃኔ ዓለምን ድርሳን እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ሦስትነትን ያለማስቀደም ያለማስከተል በዕለተ ሰኑይ የሚነበብ የመድኃኔ ዓለምን ድርሳን በእግዚአብሔር ስም እናሰማለን። ማስተማርን ያከናወነ በገጹ የሚታይ በረድና በእሳት ጠፈር ማደሪያውን የሠራ በቀኑ በኪሩቤል ራስ ላይ መንበሩን ያስያዘ መሄጃውን በነፋስ ክንፍ ያደረገ መሰወሪያውንም በጥለው ዙሪያ ያደረገ የሚያየው የሚመለከተው የሌለ አነዋወሩን በምስጢር ያራቀ መዋቲ የሰው ልቦና የማይደርስበት የመላእክትስ እንኳ ዕውቀት የማይቀርበው ምድርን የሚለካት ሰማይን የሚሰነዝረው ውሃን በእፍኙ የሚይዛት ባህሩን የሚሰፍረው ውሃውን በደመና የሚቋጥረው ዝናቡን በጉም ክንድ ወደ ላይ የሚያወጣው በነጎድጓድ እግር የሚያሽከረክረው በመብረቅ ድምፅም የሚያናግረው የተሳለ አንደበቱ ሰይፍ የኃጢአትን ግንድ የሚቆርጠው የጸና የትእዛዙ ሥራ የወንጀልን ሕንፃ የሚያፈርሰው የተሳለ ሰይፉን ከኃጢአተኞች ሥጋ የሚያጠግበው የቅናት ጦሩን ከሕግ ተላላፊዎች ደም ፈጥኖ የሚያሰክረው ደረቁን ከርጥቡ ጋራ አንድ ያደረገው ውየውን ከቆሪሩ ጋራ አንድ ያደረገው የሚወደው አዳምን በምሳሌው የፈጠረውን ቅን ፈራጅ ትዕቢተኛውን የሚያዋርደው የተዋረደውን የሚያከብረው ንስሐ የገባውን ይቅር የሚለው የሚያገለግለውን የማይንቀው የሚከተለውንም የሚመራመረው ቸል የማይለው ዓለም የማይወስነው ግሩም ንጉሥ የዓለም ዳርቻ መሸከም የማይችለው አስደናቂ ሥራውን በመናገር የማይፈጸም ልዩ ምስጢሩንም በአድናቆት የማይፈጸም ነው። የሚወደውን ይወደዋል፣ ደስ የሚያሰኘውንም ይሰማዋል። ስልጣኑ ምሉ መለኮቱ ገዥ ነው። በስልጣኑ ሁሉን ይዛል፣ ሁሉን ይገዛል። እሱ ገዥ ነው፣ እሱ ፈራጅ ነው፣ እሱ ይቅር ባይ ነው፣ እሱ መድኃኒት ነው። ለሱ እንስገድለት እንገዛለትም ዛሬም ዘወትርም እስከ ዘላለሙ አሜን። ርዕሰ ልቦናችንና አንቃ የአንደበታችን አውታሮችና እንቀሳቅስ አፋችንን ንክፈት ከንፈራችንን እናሳምር የመድኃኒታችን መከራውን እንዲህ እያልን እንናገር ዘንድ የማይታመም ኃያል
የማይደክም ጽኑ የማይሞት ሕያው መከፈል የሌለበት ቅድመ ዓለም የነበረ የማይዳሰስ ፀሐይ የማይጨበጥ ነፋስ እሱ መድኃኔ ዓለም ነው። ስለኛ መከራ ተቀብሎ ለሁላችን ቤዛ ይሞት ዘንድ በድንግል ሥጋ ሥልጣኑን ፈጽሞ የሰወረ ለአባቱ አስደናቂ ጥበብ እሱ ነው። ለወለደውም ሐሳቡ ክንዱ ነው። የፈጠረውን የሚሰማ ለላከው የሚታዘዝ ለዘላለም ጸንቶ የሚኖር ክንድ እሱ ነው። ለወገኖች ኃይልን አሳያቸው ሕዝብህንም በክንድ አዳንካቸው ተብሎ በዳዊት እንደተነገረ። ሁለተኛም በክንድ ጠላቶችን ነቃቀልካቸው፣ ክንድ ከኃይል ጋር ነው፣ እጅህ የጸናች ከፍ ከፍ አለች ተባለ። ዳግመኛም የእግዚአብሔር ሥራው ድንቅ ነው፣ የቀኙም ማዳንና ክንዱም ልዩ ነው ተባለ። ዳግመኛም አብ ስለ በኩር ልጁ እጄ ትረዳዋለች ክንዴም ታጸነዋለችና እሱ አባቴ ይለኛል እኔም የበኩር ልጄ አደርገዋለሁ አለ። ስለ ሰቀሉትም ሰዎች ጠላቶቹን በፊቱ አጠፋቸዋለሁ፣ እጅህ ጠላቶቹን ማጎሳቁላቸዋለሁ አለ። ዳዊትም ጠላቶችን ነቃቀላቸው አለ። ስለ ጻድቃን እነሱን አጸና፣ ምድርን የወረሷት በጦራቸው አይደለም፣ ክንዳቸውም አላዳናቸውም፣ ክንድና ቀኝህ የፊትህ ብርሃን ነው እንጂ አለ። ዳግመኛም የእስረኞች ጩኸታቸው ከፊትህ ይድረስ፣ እንደ ቸርነትህም ገናናነት የሟች ልጆችን እራራላቸው አለ። ሙሴ ስለሱ ቀኝ በኃይል ተመሰገነ፣ የቀኝ ክንድህም ጠላቶችን ነቃቀላቸው ያለው የአብ ቀኙ ይህ መድኃኒታችን ኢየሱስ ክርስቶስ ነው። ዳግመኛም የክንድ ኃይል ከአለት ጸናች አለው የአብ ቀኝ ክንዱ ይህ መድኃኒታችን ነው። ልዑል ቃል ኢሳይያስ ስለሱ ማወቅን አላወቁምና ይፈሩ ይጎሳቆሉ አለ። ማርያምን በክንዱ ኃይልን አደረገ አለች። በነቢይ እግዚአብሔር የምስጋናውን ቃል ያሰማል፣ የመዓቱንም ክንድ ያሳያል፣ የሚበላ እሳትም ያነዳል እንደተባለ ይህ መድኃኒታችን ነው። ኢሳይያስ ስለሱ በኢየሩሳሌም በምድረ በዳዋ ደስታ ይመነጫል፣ እግዚአብሔር ይቅር ብሏታል አድኗታልምና ክንዱም በአሕዛብ ፊት ጽኑ ነው አለ። ዳግመኛም አቤቱ ምስክርነታችንን ማን ያምናል? የእግዚአብሔር ክንዱስ ለማን ተገለጸ አለ። ስለዚህም አብ የማዳን ቀን መጣች፣ የሚቀበላትም የሌለ ሆኖ አየው፣ እነሆ በቀኝ አድናለሁ አለ። ስለሱ ከጽዮን መድኃኒት ይመጣል፣ ከያዕቆብም ኃጢአት ያስወግዳል የተባለ ይህ መድኃኒታችን ነው። አሸናፊ የእስራኤል ንጉሥ እሱ ራሱ እኔ ቀዳማዊ ነኝ፣ እኔ ዳህራዊ ነኝ፣ ከኔ በቀር የሚያድን አምላክ የለም፣ እንደኔ የሚያድን ማን ነው ያለ እሱ ነው። አባቱ ክብር ይገባሃል ብሎ የላከው ይህ መድኃኔ ዓለም ነው። ወዳጅ የተባለ እንደ ሙሴ የእስራኤልን ሕዝብ ታድን ዘንድ የያዕቆብንም መበተን ትመልስ ዘንድ እነሆ ለአሕዛብ ብርሃን አደረግኩ፣ እስከ ምድር ዳርቻ መድኃኒት ትሆን ዘንድ። ዳዊት ይህን የአምላካችን ማዳኑን አሕዛብ ሁላችሁ እዩ ያለው ይህ መድኃኒታችን ነው። ዳግመኛም እግዚአብሔር ማዳኑን አሳየ፣ በአሕዛብ ፊት ቃል ኪዳኑን ገለጠ አለ። ከኤዶም የወጣ የሥጋ ልብስን የለበሰ የሚያስፈራ ስለ ጽድቅ የሚከራከር ለማዳን የሚፈርድ ኃያል ሰው ይህ መድኃኒታችን ነው። የቀደሙ አባቶች ተስፋ የሚያደርጉት አምላካችን ይረዳናል፣ ያድነናል፣ አምላካችንም የማዳን አምላክ ነው እያሉ የሚጠባበቁት ይህ መድኃኒታችን ነው። እርሱም ስለኔ በመጽሐፍት አለቃ የተጻፈልኝ እንሆ መጣሁ አለ። የዚያን ጊዜ ዕንባቆም አይቶ አቤቱ ድምፅህን ሰማሁ፣ ፈራሁም፣ ስራህን አየሁ አደነኩም፣ ሕዝብህን ለማዳን መጥተሃልና አለ። የቀባኸውንም ታድን ዘንድ ያለው ይህ መድኃኒታችን ነው። ያዳነን በኃይል አይደለም፣ በጦርነት አይደለም፣ በደሙ ዋጀን፣ በመከራው ገንዘብ አደረገን እንጂ። ከአባቱ እቅፍ የወረደ ከማርያም ሰው የሆነ ይህ መድኃኒታችን ነው።
ሰው የሆነ ቃል እንደ ሕፃናት ያደገ ዓለሙን ለማዳን በምድር የተመላለሰ ይህ መድኃኒታችን ነው። በየጥቂቱ ያደገ በዮርዳኖስ የተጠመቀ ይህ መድኃኒታችን ነው። በገዳመ ቆሮንጦስ የጾመ የቃናን ውሃ ያጣፈጠ ይህ መድኃኒታችን ነው። ባህርንና ነፋሳትን የገሰጻቸው በውስጣቸውም ታላላቅ ተአምራትን ያደረገ ይህ መድኃኒታችን ነው። ቁጥር የሌለው ተአምራቱን ስፍር የሌለው ድንቅ ስራውንም ስንቱን እናገራለን። ነገር ግን መከራ እንደተቀበለና እንደሞተ እናገራለሁ እንጂ። መከራውም እንዲህ ነው፣ አይሁድ ቀንተውበታልና ሰነፎች ሰዎች ቅናት ያዛቸው፣ አሁንም ጠላቶችን እሳት ትበላቸዋለች እንደተባለ። ዳግመኛም ይህ ነቢይ ወልድ መከራዎቹን መናገር አስቀደመ፣ ሕይወቴ በመከራ አልቋልና ብሎ። ዳግመኛም ሰውነቴ መከራን ጠገበች፣ ሕይወቴም ለሞት ደረሰች። ፈጽሜም ታመምኩ፣ መከራዬን የሚወዱም ከንቱ ነገርን ተናገሩ፣ ሁልጊዜ በአደባባይ ይፈትኑኛል። መከራዬን የሚወዱም ይደሰታሉ፣ በመከራዬም የሚደሰቱ ሁሉ ይፈሩ ይዋረዱም። እግዚአብሔር አብ ስለ ልጁ መከራ መናገርን አስቀደመ። ወዳጄ ልብ ያደርጋል፣ ከፍ ከፍ ይላል፣ ይከብራል፣ ፈጽሞም ይደሰታል። አርአያው ከሰው የተለየ ከሰው ልጆችም እንደሆነ ስለሱ ብዙዎች እንደሚያደንቁ ብዙ አብ እሱን ያደንቃሉ። ስለሱ የሚናገሩ ነገሥታትም ይከፍታሉ። ያውቁትና ልብ ያደርጉት ዘንድ ይደሰቱም ዘንድ አሕዛብ እሱ አፋቸውን ይከፍትላቸዋልና። ነቢያትም የተገረፈ የታመመ ሰው እያሉ መከራውን ተናገሩ። እሱ ፊቱን ኀፍረት አልመለሰምና አቃለሉት፣ ጎተቱትም። እሱ ደዌያችን ያዘ፣ ኃጢአታችን ተሸከመ። ስለ በደላችን ቁስል ስለ ሕመማችንም ታመመ። የሰላማችን ምልክት ነው። በሱ ቁስል ቁስላችን ዳነ። የእስረኞችን ጩኸታቸውን ይሰማ ዘንድ የመጣ የሟች ልጆችንም ያድናቸው ዘንድ። ስለሱ የቅዱሳን አባታቸው ጩኹ አትፍሩም፣ የይሁዳ አገሮች ነው እግዚአብሔር አምላካችሁ ከኃይሉ ጋር ይመጣል፣ በክንዱም ይፈርዳል። እነሆ ዋጋው ከሱ ጋር ነው፣ ስራውም በፊቱ ነው፣ በጎችንም በክንዱ ይሰበስባል በሏቸው ያላቸው ይህ መድኃኒታችን ነው። ኢሳይያስ አርአያው የተናቀ ከሰውም ሁሉ ያነሰ ያለው አልታበለም፣ ልብ ያድርጉት ፊቱን አልመለሰምና። እነሆ መለኮት በሥጋ ተሰወረ፣ የአገልጋይ መልክንም ያዘ። እንደዚሁ እኔ በሰው ዘንድ የተናቀው ነኝ፣ በሕዝብም መካከል የተዋረደው ነኝ፣ የሚያዩኝ ሁሉ ይጠቃቀሱብኛል ብሏልና። ይህ የሆነው ሁሉ መድኃኔ ዓለም ያደረገው ነው። በአህያ ውርንጭላ ተቀምጦ በሆሳዕና ቤተ መቅደስ እንደዞረ ሕፃናትና ሽማግሌዎች በሰሌን ዝንጣፊ እንደተቀበሉት ሴቲቱ በእንባዋ እንዳጠበችው ሽቱንም እንደቀባችው በወንጌል ያለው ሁሉ ከዚህ በኋላ በስምዖን ቤት ሳለ እራትን እንዳቀረቡለት ሥጋው ደሙን እንደሰጣቸው ለደቀ መዛሙርቱም ጸሎትን እንዳዘወተረ ሁሉም በወንጌል ተጽፏል። የዚያን ጊዜ ሐሙስ ማታ ሰይጣን ከህብስቱ ጋር ወደ አስቆረቱ ይሁዳ ልብ ገባ። መድኃኒታችንን ያስይዘው ዘንድ በዚያን ጊዜ በሌሊት ወጥቶ ወደ ሊቃነ ካህናትና ወደ መምህራኑ ሄዶ የምትፈልጉትን አስይዛችሁ ዘንድ ምን ትሰጡኛላችሁ አላቸው። በዚያ ሰዓት በልቡ ኃጢአትን በላዩ አከማቸ። ወደ ውጭ ወጣል፣ ይነጋገራል፣ በእኔ ላይም አንድ ይሆናል። የአፉ ቃል አመፃና ሸንገላ፣ አፉ ክፋትን አበዛት፣ ልሳኑን ገመድን ታታት አለ። የአይሁድ ማህበርም 30 ብር ይሰጡት ዘንድ ተስፋ አስደረጉት። በዚያን ሰዓት ይሁዳ ወታደሮችን ወሰዳቸው። ብዙ ወንዶች ሰዎችም ተከተሉት። የሹግ መብራትን የያዙ አሉ፣ ፋኖስን የያዙ አሉ፣ ሰይፎችን የመዘዙ አለ፣ ጦርንም የያዙ አሉ፣ ገመድንም የያዙ አሉ።
እየተቻኮሉ እየተፋጠኑ ሄዱ። የጻድቅን ነፍስ ያድኗታል፣ በንጹሕ ደምም ይፈርዳሉ የሚለው ትንቢት ይፈጸም ዘንድ መድኃኒታችንም በጌቴሴማኒ በተክል ቦታ ከደቀ መዛሙርቱ ጋር ነበር። ወደ እርሱም በደረሱ ጊዜ ይሁዳ መምህር እንዴት አለ አለው። መድኃኒታችን ኢየሱስ ክርስቶስም የሰውን ልጅ በመሳም ታስይዘዋለህን? ከጠላት መሳም የወዳጅ መምታት ይሻላል ብሎ መለሰለት። ይህንንም ብሎ የከበቡትን ማንን ትፈልጋላችሁ አላቸው። እንዲህም ሲላቸው ወደ ኋላቸው ተመልሰው በምድር ላይ ወደቁ። መድኃኒታችንም አቤቱ የሚያሰቃዩ ምንኛ ብዙ ኃጢአትን የሚያደርጉ ብዙዎች በላይ ላይ ቆሙ፣ እነሆም ነፍሴን አዳኗት፣ ኃይለኞችም በላይ ላይ ቆሙ። አቤቱ በበደል የማይደለም በኃጢአት የማይደለም ያለ በደል ሮጥኩ አቀነሁም እንጂ። ብዙ ውሾች ከበቡኝ፣ የሰቡ በሮችም ያዙኝ። ንብ ማርን እንደሚከብ ከበቡኝ፣ በደልንም በእኔ ላይ መለሷት፣ ያጠፉኝ ዘንድ በእኔ ላይ ተነሱብኝ አለ። ይህንንም ብሎ በፊቱ የወደቁትን በሱ ላይ ፈቃዳቸውን ይፈጽሙ ዘንድ አነሳቸው። ይህን ሁሉ የሆነው ጲላጦስ እንደጠየቀው መድኃኒታችን እንደገሰጸው ደቀ መዛሙርቱም እንደሸሹ በወንጌል ተጽፏል። ከዚህ በኋላ ወታደሮች መድኃኒታችን ያዙት፣ እጁንም የኋሊት አስረው ወሰዱት። ሲወስዱት በመንገድ እየጣሉ በእግራቸው ይረግጡት ጀመር። መድኃኒታችንም እህሌን የበላ ተረከዜን በላይ አነሳ አለ። የሚከቡኝ የሚያሰቃዩኝ ብዙዎች ናቸው ያለው ይደርስ ዘንድ እያሰቃዩት ወደ ሊቀ ካህናቱ ወደ ቀያፋም ወሰዱት። ወደ እርሱም በደረሱ ጊዜ ያስያዛችሁትን አላቸው። አዎን ያዝነው፣ እነሆ ከዚህ አላሉት። እናንተ የሰይጣን ልጆች እንዴት ያዝነው ትላላችሁ? ዓለምን ሁሉ የያዘ ዓለምን በንፍር ውሃ ያጠፋውን መያዝ ቻላችሁን? የሰዶምና የገሞራን ሰዎች ያነደደውን እንዴት ያዝነው ትላላችሁ? የሰናዖርን ግንብ ያፈረሰው እንዴት ያዝነው ትላላችሁ? የፈርዖንን ሰራዊት በጥልቅ ባህር ያሰጠመውን እንዴት ያዝነው ትላላችሁ? በአንድ መልአክ ሰይፍ የዳዊትን ሰራዊት የመታውን እንዴት ያዝነው ትላላችሁ? በሕዝቅያስ በቤቱ ዙሪያ 18,500 ከሰናክሬም ሰራዊት ያጠፋውን እንዴት ያዝነው ትላላችሁ? ሰማይን የዘጋ በነብዩ ኤልያስ ፊት 100 ሰዎችን የጣለውን እንዴት ያዝነው ትላላችሁ? ታላላቅ ነገሥታትንና ከሱ በታች ያሉ ኃያላን መኳንንቱን የገደለውን እንዴት ያዝነው ትላላችሁ? በግብጽ በታላላቅ ተአምራትንስ በጣኒዎስ ባህርም አስደናቂ ስራን ያደረገውን እንዴት ያዝነው ትላላችሁ? እናታችሁን መልአከ ሞት የያዛት የሰይጣን እጅ አባታችሁን የነቀውና እንዴት ያዝነው ትላላችሁ? እናንተ ደረቃችሁ የግንብ ሳሮች እሳትን ለመያዝ ቻላችሁን? እናንተ ውሾች አንበሳን ለመያዝ ቻላችሁን? እናንተ ተኩላዎች መለኮታዊ ድብን ለመያዝ ትችላላችሁን? እናንተስ መያዙን ባልተቻላችሁ ነበር። አባቴ የሰጠኝን ጽዋ ሳልጠጣው አልተውም ያለ እሱ ይህንን ይፈጽም ዘንድ በፈቃዱ ተያዘላችሁ እንጂ። ስለዚህም ነገር ኖላዊ ጠባቂውን እገድላለሁ፣ በጎቹንም እበትናለሁ እንደተባለ በጎች ሸሹ አለ። ሰውነቴን ለበጎች ቤዛ አሳልፌ እሰጣለሁ ያለውን ይፈጽም ዘንድ ባሪያ ጌታውን ሸጠ። እናንተ ስም አጠራራችሁ የመረረ የጠላት ልጆች ሆይ ከግርማው የተነሳ ኃጣን የሚንቀጠቀጡ የሌጊዮን ሰራዊትን የሚያሰጥም እሱን እንዴት ያዝነው ትላላችሁ? ቢያሰጥማችሁ ወይስ ድንጋይ ቢያደርጋችሁ ተሳነውን? እናንተ ሰነፎች የመድኃኔ ዓለም ጠላቶች ወይናችሁ የእባብና የእፉኝት መርዝ ፍሬያችሁ እንደ ሐሞት የመረረ ከመድኃኔ ዓለም በረከት ረድኤቱን ያሳትፈን በእውነት። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የመድኃኔ ዓለምን መልኩን እናሰማለን። መድኃኔ ዓለም ሆይ ምስጋና የሁል ጊዜ ተግባራቸው የሆነ
ሰማያውያን መላእክት፣ ምድራውያን ጻድቃን ሰማዕታት ተመራምረው ለማይደርሱበት ለስም አጠራር ሰላም ላለው ፈጣሪ ክርስቶስ ሆይ በሞት ሞትን ታጠፋው ዘንድ ከርቤ የተቀላቀለበትን መራራ ሐሞትን ስለኔ ሕይወት የጠጣ ያቀረብኳትን አነስተኛ የምስጋና መባ በቸርነት ተቀበል። መድኃኔ ዓለም ሆይ እኛን ስለማዳን መከራን ለመቀበል ዘንበል ላለው ርዕስና ስዕርተ ርዕስ ሰላም ላለው ፈጣሪ ክርስቶስ ሆይ ከሰማየ ሰማያት ወርደህ ከድንግል ማርያም ተወልደህ በሥጋ ብእሲ በሕፃን አርአያ በተገለጽክበት ወራት እናታችን ሔዋንን ያሳተ ከይሲ ዲያብሎስ ፈራ፣ ደነገጠ፣ በሐዘንና በለቅሶም ተዋጠ። መድኃኔ ዓለም ሆይ ከሁለቱ ቀራንብቶች ጋር ለሚያንጸባርቀው አመፀኛንና ከዳተኛን በማስደንገጥ ብቻ ለሚያንበረክከው ለገጽህ ግርማ ሰላም ላለው ፈጣሪ ክርስቶስ ሆይ የኃጢአትን ማዕበል ባህር እንደምትገስጸው መጠን አቤቱ በገሃነመ እሳት ከመቃጠልና ከሲኦል ትላትል ቁንጥጫ በቸርነት አድነኝ። እሳቱ የማይጠፋ ትሉ የማያንቀላፋ እንደ ጋለ ብረትና እንደ ተሳለ ምሳር ነውና። መድኃኔ ዓለም ሆይ የቅዱሳንን ጥሪ ለሚሰማ እዝንህና ድሆችን ለሚመለከቱ ዓይኖች ሰላም ላለው ፈጣሪ ክርስቶስ ሆይ በላይ በዘባነ ኪሩቤል ተቀምጠ የባህሮችን ጥልቀት ትመለከታለህ። አቤቱ ሰውነቴን ከሰይጣን ፈተና ከአመፀኛ ከተንኮለኛ ድናት። አቤቱ ባህሩን አድርቀ ደረቁን ሳር የምታለመልም ክህሎት ያለ አሸናፊ አምላክ ነህና። መድኃኔ ዓለም ሆይ ሕማመ ተወፍኦን ለመቀበል ለተዘጋጁ ጉንጮች ሰላም ላለው ህሊናን ደስ ስለሚያሰኙ አእናፍም ሰላም ላለው ፈጣሪ ክርስቶስ ሆይ አቤቱ ሰራዊተ መላእክት እየተንቀጠቀጡ በፊትህ የሚቆሙ አንተ በቀያፋና ሐና አደባባይ ቆምክ። አቤቱ የኔ ጥፋት በአንተ ዘንድ ተፈላጊ አይደለምና እንደሰማሁትና እንደማውቀውም ሁሉ በመስቀል ቤዛነት አድነኝ። መድኃኔ ዓለም ሆይ አቤቱ እንደ ከረመ የወይን ጠጅ ሐሞትን መራራነት ላጣጣም አፍህና ከናፍርህም ሰላም ላለው ፈጣሪ ክርስቶስ ሆይ አቤቱ አምላካዊ ተአምራት የማድረግ ስልጣን በአንተ እጅ የተያዘ በመሆኑ ዳግም በምትመጣባት በዚያች ዕለት ሆሮ ምኔ የምትለውን የፍርድ ውሳኔ እንዳታሰማኝ በቸርነትህ ማጸናለሁ። መድኃኔ ዓለም ሆይ በቀራንዮ አደባባይ በመስቀል ላይ ሳለ አስቀድሞ ስለ ዓለም ነፃ መውጣት የሰበከ አንደበትህና መለኮታዊ አስናኖች ሰላም ላለው ፈጣሪ ክርስቶስ ሆይ ቃልህ የማይታበል የማይለወጥ ነውና መልአከ ሞት ነፍሴን በፊትህ ባቆማት ጊዜ አቤቱ ገጸ ምሕረትን አትመልስብኝ። መድኃኔ ዓለም ሆይ አባቶ ይቅር በላቸው በማለት በታላቅ ቃል በመስቀል ላይ ለተናገረ ቃልህ ሰላም ላለው በመስቀል ላይም በሰቀሉ ጊዜና ጎንህንም በጦር በወጉ ጊዜ አንዳችም የተቃውሞ ትንፋሽ ላልተነፈሰ እሳት እስትንፋስም ሰላም ላለው ፈጣሪ ክርስቶስ ሆይ ከዚያ እስከዚያ ድረስ የሰራሁትን ኃጢአቴን ይቅር በል። ቤቱ ቅዱስ ሥጋህን ከበላው ክቡር ደምህን ከጠጣው በኋላ ነፍሴን ከጥፋት እንዳያገኛት በፍጹም ትጋት ደጅ ጠናለው። መድኃኔ ዓለም ሆይ ክቡር ልዑል ለሚሆን ጉርኤ ሰላም ላለው በገመድ እየሳቡ ለጎተቱ ክሳድህም ሰላም ላለው ፈጣሪ ክርስቶስ ሆይ በቀራንዮ አደባባይ የተሰቀልከው ለሰው ልጅ ደህንነት እንደመሆኑ መጠን ስለ እናትህ ስለ ድንግል ማርያም ብለህ ምሬሃለሁ፣ ይቅር ብዬሃለሁ በለኝ። ከአንተ በቀር ቸር ይቅር ባይ የለምና። መድኃኔ ዓለም ሆይ በጎልጎታና በቀራንዮ አደባባይ አርዖተ መስቀልን ተሸክመው ለተንገላቱ መትከፍት ሰላም ላለው
ዙፋኑን በዘባነ ኪሩቤል ላይ ላዘጋጀ ዘባንም ሰላም ላለው። ፈጣሪ ክርስቶስ ሆይ በቀል የሌለብህ አምላክ እንደመሆን በቅዱሳኖች በወዳጆች አማላጅነት ማጸናለው። ስማችሁን የጠራ ምርላችኋለሁ ስትል ቃል ኪዳን ገብተህላችኋልና። መድኃኔ ዓለም ሆይ የአዳምን ዘር ለማዳንና በጠቅላላው ለዓለም ቤዛ ለመሆን ሐፀውንተ መስቀልን ለታቀፉ ክንድህና ደረት ሰላም ላለው። ፈጣሪ ክርስቶስ ሆይ ለሰውነቴ መልካሙን የእረፍት ጊዜ ስጣት። አቤቱ ሰውነቴን ነፍሴን የሚጻረሯት ጠላቶቼ ሁሉ የሚያደርጉትን አያውቁትምና አባቴ ሆይ ይቅር በላቸው ብለህ እንዳስተማርከን ይቅርታ ታደርግላቸው ዘንድ ማጸናለው። መድኃኔ ዓለም ሆይ ለቤዛ ዓለም ስትል በፈሰሰው ደምህ ለተቸነከሩትና በደም ለተጠመቁት እጆች ሰላም ላለው። በሌሊት የሚዘዋወረውን ድንገተኛ ጠላትና በቀን የሚጻረረውን የቀትር ኃይል አጋንንት ለሚያዳሽቀው መለኮታዊ ኩርማህ ሰላም ላለው። ፈጣሪ ክርስቶስ ሆይ በጎ ነገርን አስጀምረ የምታስፈጽም ቸር አምላክ ነህ። አቤቱ ከጎኔ የፈሰሰው ደመ መብረቅ ከላይ ወደ ታች በተቆለቆለ ጊዜ ድምፀ ጉህናው ከምስራቅ እስከ ምዕራብ አስተጋባ። መድኃኔ ዓለም ሆይ በቅዱስ መስቀል ላይ በተሰቀልክ ጊዜ በግራና በቀኝ ተዘርግተው ለተንሰራፉ ክንድህና ውርቶች ሰላም ላለው። ፈጣሪ ክርስቶስ ሆይ አቤቱ ደዌ መከራ ከሌለበት ተድላ ደስታ ካለበት ኤዶም ገነት ታገባይ ዘንድ ለምንሃለው። መድኃኔ ዓለም ሆይ የእናታችን የሔዋንን በደሏን ይቅር ትልላት ዘንድ መከራን ለተቀበሉ መዳፎችና ዓለማትን ሁሉ በመለኮታዊ ጥበብ ለፈጠሩ 10 ጣቶች ሰላም ላለው። ፈጣሪ ክርስቶስ ሆይ የኃጥአንን ነፍስ መጠጊያ አንተነ፣ ለዓለም የምታበራላት እውነተኛ ፀሐይ አንተነ። መድኃኔ ዓለም ሆይ የ10ቱ ቃላተ ኦሪት ትእዛዛት ለተጻፉባቸው ንዑዳት ክቡራት ለሚሆኑ ለእጆች አጽፋር ሰላም ላለው። ፈጣሪ ክርስቶስ ሆይ ክቡር ዳዊት እንደተናገረው ጠላቶቼ ሰውነቱ ዱር ለዱር ተቅበዘበዝ እያሉ እንዳይዘባበቱብኝ በየጊዜው በየሰዓቱ በየዕለቱ ልመናዬን ሳቀርብልህ ፈጥነህ ተቀበለኝ እንጂ ቸል አትበለኝ። መድኃኔ ዓለም ሆይ ሐዘን ትካዜን ለሚያስወግድ መለኮታዊ ጎን ሰላም ላለው። በዓለም ሁሉ በጭንቅና በመከራ ላይ የሚገኙትን ለሚያረጋጋ አምላካዊ ከርስም ሰላም ላለው። ፈጣሪ ክርስቶስ ሆይ መድረቅ መንጸፍ የሌለበት ባህረ ምሕረት እንደመሆን የቸርነትህን ቃል መቼ ታሰማኝ ይሆን እያልኩ ሁል ጊዜ አምላኬ አምላኬ እልሃለሁ። መድኃኔ ዓለም ሆይ ናዝራዊ የተባልክ ላንተ ለእግዚአብሔር ነቢይ ወመንፈሳዊ ለተባልክ ላንተ ለመድኃኔ ዓለም ክርስቶስ ልቦና ሰላም ላለው። ፈጣሪ ክርስቶስ ሆይ ስለ ትሕትና ሕፃን ወአረጋዊ የተባልክ የምትመሰገን አንተን በመስፍኑ በጲላጦስ አደባባይ እንደ ወንጀለኛ አገልጋይ ባሪያ የሌዊና ይሁዳ ልጆች የሚሆኑ ካህናት እንዴት ሊገርፉ ተበረታቱ። አቤቱ ለትዕግስት አንክሮ ይገባል። መድኃኔ ዓለም ሆይ እንደ አጥቢያ ኮከብ በግራ በቀኝ ሆነው ለሚያበሩ 2 ኩላያቶች ሰላም ላለው። ፈጣሪ ክርስቶስ ሆይ በአካል 3 በባህሪ 1 እግዚአብሔር እየተባልክ ትመለካለህ። አቤቱ አንተ ክርስቶስ ለኃጥአን እንኳ ሕይወታቸው ነህና አቤቱ ስንል በከንቱ እንዳንጠፋ ጠብቀን። መድኃኔ ዓለም ሆይ ከምስራቅ እስከ ምዕራብ ዳግመኛ ከሰሜን እስከ ደቡብ በአራቱም ማዕዘን ዓለም የብርሃኑ ጸዳል ለሚያንጸባርቀው ሕሊና ሰላም ላለው። ፈጣሪ ክርስቶስ ሆይ በዘባነ ኪሩቤል ላይ ዙፋንህን ዘርግተህ የተቀመጥክ አንተ ነህ። የአብን ፈቃድ ትፈጽም ዘንድ ከሰማየ ሰማያት ወደዚህ ዓለም የመጣህ አንተ ነህና ክቡር ምስጉን አምላክ ነህ።
መድኃኔ ዓለም ሆይ የኃጥኡን ሰው ውስጣዊና አፍአዊ ሰውነቱን ለሚቀድሰው ንዑድ ክቡር ለሚሆን ውስጣዊ ገንዘብህና ለአማኦትም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ከዚህ ዓለም ጥፋትና ጥል፣ ጭቅጭቅና ንዝንዝ ሁሉ አድነኝ። በሰማይና በምድር በባህርና በየብስም ቢሆን ያለ አንተ ቸር ሰው ወዳጅ ንጉሥ የለምና። መድኃኔ ዓለም ሆይ በአምሳለ ቅዱስ መስቀል ማዕተብነ በግብረ መንፈስ ቅዱስ ለተማተበው ህንብርትህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ ከችግርና ከፈተና አድነኝ። አባትም በምሳ ደብረ ጽዮን በሚያደርገው ታላቅ የምሳ ግብዣ ላይ ይዘህ ግባ፣ ካንተ በቀር ሌላ የማውቀው ዘመድ የለኝምና። መድኃኔ ዓለም ሆይ የሲኦልን በር የናሱን መዝጊያ ሰባብረህና ቀጥቅጠህ የብረቱንም ቁልፍ እንደ ሰማ ቀልጠህ ነፍሳትን ከሲኦል ባወጣህበት ሰዓት መለኮታዊ ዝናርን ለታጠቀ ወገብህና ኃይለ አርያምን ለተጎናጸፉ አቋያጾች ሰላም እላለሁ። ፈጣሪ ክርስቶስ ሆይ መሐሪ ቅርብ ያንተ እግዚአብሔር እንደመሆነ መጠን በምሄድበት መንገድ ሁሉ ቀናውን ጎዳና ምራኝ። የጽድቁንና እውነተኛውን መንገድ ፈጽሞ ለማወቅ አልችልምና ከሁለት እግሮች ጋር ወደ ብሔረ ሞት በፈለሱ ጊዜ በደመ ቅንዋት ለተጠለቀለቁ ጉልበቶች ሰላም እላለሁ። ፈጣሪ ክርስቶስ ሆይ ቃልህ የማይታበል እውነተኛ አምላክ ነህ። አቤቱ ጌታዬ እኔን አገልጋይህን ለመጎብኘት በየጊዜው በመመላለስ ወደ እኔና ና። አቤቱ ጌታዬ አንተ የዓለም ግርማ ሞገሱ ነህና። መድኃኔ ዓለም ሆይ ፈጻሜ ፍቅር ወሰላም ለሆነው ተረከዝ ሰላም እላለሁ። ዓለሙን ለማዳን ከሰማየ ሰማያት የወረድህ አንተ ቸር አምላክ ነህ። ፈጣሪ ክርስቶስ ሆይ የአርያም ጽንዕ ኃይል ስትሆን እንደ ደካማ ሰው ከቡድኑና ግዙፉን ዕፀ መስቀል ለመሸከም ምንኛ ድካምንና መከራ ልትታገስ ቻልክ። ለዚህ ረቂቅ ትሕትና አንክሮ ይገባል። መድኃኔ ዓለም ሆይ ያለ በደልና ያለ አበሳ ሰውና መላእክትን የፈጠርክ ሆይ በብረት ችንካር ለተቸነከሩት ጫማዎች ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ ጌታ መሐሪ ቅርብ ባይ ነህና ቸር እግዚአብሔር እንደመሆንህ መጠን በዚያ በቁርጥ የፍርድ ቀን በምትመጣበት ጊዜ ማረኝ፣ ይቅር በለኝ። አቤቱ በፊትህ እንደኔ ያለ በደለኛ የለምና። መድኃኔ ዓለም ሆይ በለቢሰ ሥጋ ለደከሙና ለወዙ ጣቶች ሰላም እላለሁ። በጎዳና ላይ በድንጋይ እንቅፋት ላልተሰነካከሉ ለእግሮች አጽፋርም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ፍለጋ ተመራምሮ ሊገኝ የማይቻል ነው። አቤቱ የወዳጅ ዳዊትን መጽሐፍ እንደተናገርከው በዚህ ዓለም ስለ እውነት ስለ ጽድቅ የደከመ በወዲያኛው ዓለም የዘላለም ሕይወት እንዳለው አምናለሁ፣ ተስፋም አደርጋለሁ። መድኃኔ ዓለም ሆይ አይሁዶች ተሰብስበው በቀራንዮ አደባባይ ላቆሙት አካለ ቆም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ግዙፍ ሥጋን በተላበሰ አንደበቴ ልመናዬን ሳቀርብልህ አሳልፈ ለጠላት አትስጠኝ። እንዳንተ ያለ ጠቃሚ ዘመድ በቂ ወገን አይገኝምና። መድኃኔ ዓለም ሆይ ለጻድቃን አይደለ ኃጥአንን ለማዳን በራሱ ደም ራሱ ለተጥለቀለቀ ስነ መልክ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በየጊዜው በነጋ በጠባ ወደ አንተ ገሰግሳለሁ። በመስቀል ላይ ሳለ አባቶ ይቅር በላቸው በማለት የተናገርከውን የቸርነት የርኅራኄ ቃል አስቀድሜ ሰምቻለሁና በመስቀል ላይ ልዩ ልዩ አምላካዊ ተአምራትና ሕማማተ መስቀል ከተፈጸመ በኋላ በገዛ ስልጣን ለተፈጸመው ጸአተ ነፍስ ሰላም እላለሁ። ልዩ መዓዛ ላለው በድነ ሥጋም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ዓለምን ለማዳን በተሰቀልክበት በዚያን ሰዓት እነሆ ጌታዬ ሆይ ፀሐይ ብርሃኑን ከመስጠት ተከልክሎ ጊዜው ጨለመ፣ ጨረቃም ደም ሆነ። መድኃኔ ዓለም ሆይ ከጽጌረዳ ይልቅ መዓዛ ላለው ግንዘተ ሥጋ ሰላም እላለሁ።
በኢየሩሳሌም አደባባይ ለሚገኘው መካነ መቃብርም ሰላም ላለው። ፈጣሪ ክርስቶስ ሆይ ሰይጣናዊ በሆነ በይሁዳ ወገኖች ቅናት ሞተ የሔዋን ልጆች ባልተቀበሩበት አዲስ የሚሆን በታነጸ የሕንፃ መቃብር ተቀበርክ። አቤቱ ሞት የማይገባህ ላንተ ምስጋና ይገባል። መድኃኔ ዓለም ሆይ የመቃብር ጠባቂ ጭፍሮችን አሸብሮ የጻድቃንን ትንሣኤ ለገለጠ ትንሣኤ ሰላም ላለው። ፈጣሪ ክርስቶስ ሆይ በልዩ ትንሣኤ ጨለማን ካስወገድክ በኋላ በግብር አምላካዊ በዝግ ቤት ገብተህ ደቀ መዛሙርትን በጦር የተወጋውን ጎኔን በችንካር የተቸነከሩትን እጅ እግሬን ተመልከቱ አልካቸው። መድኃኔ ዓለም ሆይ ከእንቅልፍ እንደ መንቃት ለሆነ ትንሣኤ ሰላም እያልኩ ስፍር ቁጥር የሌላቸው ተአምራትን እናገራለሁ። ፈጣሪ ክርስቶስ ሆይ ለአዳም ልጆች መድህን እንደመሆንህ መጠን የኔን የደካማውን አገልጋይን ልመና ተቀብለ አቤቱ ከዚያ ርጉም ከሚሆን ጠላት እጅ አድነኝ። መድኃኔ ዓለም ሆይ በአውሎ ነፋስ በእሳት ነበልባል አምሳል መንፈስ ቅዱስን ትልክልን ዘንድ በነጎድጓድና በመባረክት የሰረገላ ዘባን ለተከናወነ እርገት ሰላም ላለው። ፈጣሪ ክርስቶስ ሆይ በአንዲት መንግስቱ ለዘላለም አገዛዙም ለትውልደ ትውልድ ነው እያሉ ሰማያውያን መላእክት በየዕለቱ በየሰዓቱ ያመሰግኑሃል። መድኃኔ ዓለም ሆይ የቃል ኪዳኑ ስነ ሥርዓት ለፈጸመ እርገትህና ሁሉን ለማዘጋጀት በኋለኛው ዘመን አመጣጥ ሰላም ላለው። ፈጣሪ ክርስቶስ ሆይ ቅድመ ዓለም በጌትነቱ ክብር ከአባት ዘንድ የነበረ ወደዚህ ዓለም በአውሎ ነፋስ አምሳል የላከው እሱ መንፈስ ቅዱስ የኃጢአቴን እሾህ በማቃጠል አቤቱ እሱ ኃይሉን ይግለጽ። ከሰው ወገን ማንም እንደኔ ኃጢአት ይሰራ በደለኛ የለም። እንደ አንተ ያለ መሐሪ ቅርብ ፈጣሪ አምላክም አይኖርም። ፈጣሪ ክርስቶስ ሆይ ዓለማትን ሁሉ የፈጠርክ ፈጣሪ እንደመሆንህ መጠን በኋለኛው ዘመን በዓለም ላይ ለመፍረድ በምትመጣበት ጊዜ ከጎንህ በፈሰሰው ደም ኃጢአቴን ጠብልኝ። አሜን። መድኃኔ ዓለም ሆይ ስለ ኃጢአቴ ስርየት በጭንቅና በመከራ ምስጋናን ዘወትር አቀርባለሁ። ፈጣሪ ክርስቶስ ሆይ የሰማይና የምድር ጌታ እንደመሆንህ እኔ ጎስቋላው አገልጋይ ኃጢአቴን ይቅር ብለህ ማደሪያን ስጠኝ እያልኩ በምለምንህ ጊዜ በዱርም ቢሆን በተራራ ላይ በአስፈላጊ ቦታ ሁሉ በፍላጎቴ መጠን ምግቤን አዘጋጅልኝ። መድኃኔ ዓለም ሆይ መሪር የሆነ የሰቆቃውን ነገር የምጽፍልህ ነኝና በጆሮህ አድምጠህ ቅዱሳን በሆኑ እጆች ጽሑፌን ተቀበለኝ። ፈጣሪ ክርስቶስ ሆይ መላእክት ሊቃነ መላእክት በመንቀጥቀጥ በፊት የሚቆሙ አንተ በጲላጦስ አደባባይ ቆምክ። አቤቱ ስለኛ እንደዚህ ዓለም ሰው ተቆጠርክ። አቤቱ አምላክ ስትሆን ስለኛ ጎን በጠርቶ ወጋህ። አቤቱ መድኃኔ ዓለም ሆይ አቤቱ የካህናት አለቃ ስትሆን እንደ ቀማኛ እንደ አመፀኛ እንደ ወንጀለኛ የራሔልና የልያ ልጆች ኋሊት ታሰሩት። አቤቱ ፈጣሪ ክርስቶስ ሆይ ስለኛ ለሞት ተላልፈ ተሰጠህ። አቤቱ ስለኛ በጦር ወጉ ንጹሕ ክቡር ሥጋህን መሬት ሸፈነው። አቤቱ መድኃኔ ዓለም ሆይ ኃያላን ሊቃነ መላእክት በፊት መቆም የማይቻላቸው አንተን ልባቸው እንደ ድንጋይ የጠጠረ ጭፍሮች በሕዝብ አደባባይ አቆሙ። አቤቱ ፈጣሪ ክርስቶስ ሆይ ያለ መጉደል እግዚአብሔር ዘሲና እግዚአብሔር ዘግብጽ እየተባልክ የምትመሰገን ዘንድ እግዚአብሔር ነህ። በእንጨት ላይ ሰቀሉ። አቤቱ አዲስ በታነጸ መቃብር ጨምረው ቀበሩት። አቤቱ መድኃኔ ዓለም ሆይ መጻጻውን መሪር ሐሞት ባጠጡህ ጊዜ ሁሉ ተፈጸመ በማለት በ9 ሰዓት በገዛ ስልጣንህ ነፍስን ከስጋ ለለየባት ጸአተ ነፍስ ሰላም ላለው። ፈጣሪ ክርስቶስ ሆይ የኃያላን ጌታ የፍጥረታትም ሁሉ ፈጣሪ እንደመሆን በዚያች ነፍስ ከስጋ በተለየበት ሰዓት የሲኦል ጠባቂዋ እስኪፈራ ሞት እስኪደነግጥ ድረስ መሬት ተነዋወጠች፣ መቃብራት ተከፈቱ። መድኃኔ ዓለም ሆይ ፈያታዊ ዘየማንን እንዳሰብከው
አቤቱ አዳኝ ቤዛ በሚሆን መስቀል አስበን። ፈጣሪ ክርስቶስ ሆይ አቤቱ ቸር ጠባቂ ነህና እንደ ዓይን ብሌን ጠብቀኝ። አቤቱ እኔን መከረኛውን ሐዘንተኛውን ሰው በምስጋና የወይን ጠጅ አስደስተኝ አረጋጋኝ። መድኃኔ ዓለም ሆይ እጅ እግርህን በመቸንከር የኛን መከራ አሸክመው በቀራንዮ ተራራ ላይ ላቆሙ ማቆም ሰላም ላለው ነገር ሊናገር ክህሎት ይኖረዋል። ፈጣሪ ክርስቶስ ሆይ አቤቱ መልከ ጼዴቅ ምሳሌው ካህን ሆይ አንተ ግን በአንደበቱ መናገር ሲጀመር ባርከው አክብረው በሱም ላይ ቅዱስ መንፈስን አሳድር። መድኃኔ ዓለም ሆይ ስምህን የጠራ መታሰቢያን ያደረገ እሱ በዚያ በቁርጥ የፍርድ ቀን ከንቱ ሆኖ አይቀርም። ፈጣሪ ክርስቶስ ሆይ ቅድመ ዓለም የነበርክ ዛሬም ያለህ ለዘላለም ጸንተ የምትኖር አምላክ የታሰሩ አገልጋዮችን አንተ ታስረ ፈታቸው። በሞት ሞተ የሞቱትን ወገኖችን አስነሳቸው። መድኃኔ ዓለም ሆይ ሃይማኖት እንኳ ቢኖረኝ በጎ ምግባር የሌለኝ አነስተኛው አገልጋይ ማደሪያ ቤት መኖሪያዬ ቦታዬ ከቅዱሳኖች ጋር ይሆን ዘንድ ፈቃድ ይሁን አቤቱ። ፈጣሪ ክርስቶስ ሆይ ከከንቱ ሞት አድነኝ። ሁሉ ከንቱ ነው፣ የዚህ ዓለም ንብረት የከንቱ ነው፣ ሁሉም ኃላፊ ጠፊ ነውና። አቤቱ በፍጥረት ሁሉ አንደበት የምትመሰገን ላንተ ለመድኃኔ ዓለም ክርስቶስ ክብር ምስጋና ይገባል። አቤቱ ለተራቆቱት ልብስ የምትሆናቸው ላንተ ለኢየሱስ ክርስቶስ ክብር ምስጋና ይገባል። አቤቱ ነፍስና ስጋን አዋህደ በምግባር ሃይማኖት አጽንተ የምታከብራቸው ላንተ ለመድኃኔ ዓለም ክርስቶስ ክብር ምስጋና ይገባል። አቤቱ በመንግስት ሽረት በህልውና ሞት ህልፈት የሌለብህ ለአንተ ለንጉስ ክርስቶስ ክብር ምስጋና ይገባል። አቤቱ የቅዱስ አብ አካላዊ ቃል ለዓለም ሁሉ መድኃኒት ኢየሱስ ሆይ ለአንተ ክብር ምስጋና ይገባል ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ያደረገው ተአምር ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልን። እግዚአብሔር አምላክም ከአራቱ ባህሪያት በአርአያውና በአምሳሉ አዳምን ፈጠረው። የሕይወት እስትንፋስም እፋለበትና ሰው ሕያዊት ነፍስ ያለበት ሆነ። ከዚያም እግዚአብሔር ከኤደን በስተ ምስራቅ የተክል ቦታ አዘጋጀና የፈጠረው አዳምን በዚያ አስቀመጠው። እግዚአብሔር አምላክም የፈጠራቸውን የዱር አራዊትና እንስሳት የሰማይ ወፎችንም ሁሉ ስም ያወጣላቸው ዘንድ ወደ አዳም አመጣቸው። አዳምም ለእያንዳንዳቸው ስም አወጣላቸው። ስማቸውም እስከ ዛሬ ድረስ እሱ እንደሰየማቸው ሆነ። እግዚአብሔር አምላክም በአዳም ላይ ከባድ እንቅልፍ አመጣበትና እንቀላፋ። ከጎኑም አንዲት አጥንት ወሰደና ከወሰዳት አጥንት ሔዋንን ፈጠረና የሕይወት እስትንፋስ እፍ አለባት። አዳምም እግዚአብሔርን በስሉስ አካሉና በመለኮቱ የአንድነት ባህሪ በጌትነቱ ክብር ያየው ነበር። አዳምም እግዚአብሔርን በጌትነቱ ክብር ባየው ጊዜ በተድላ ገነት ሆኖ ደስታው እጥፍ ድርብ ነበር። እግዚአብሔርም አዳምን በተድላ ገነት ካስቀመጠው በኋላ ማስጠንቀቂያ ሰጠው።
ከማዕረጉ የተዋረደ ዲያብሎስ በቅንዓት መንፈስ በሱ ላይ በጠላትነት ተነሳስቶ እንዲያስተው አስቀድሞ ያውቅ ነበርና። እግዚአብሔር አምላክም አዳምን በገነት ካለው ዛፍ ሁሉ ፍሬ ትበላለህ፣ ነገር ግን በገነት መካከል ካለችው እንጨት አትቅረብ፣ ፍሬዋንም አትብላ፣ ከሷ በበላህ ቀን ትሞታለህና። አሁንም ሕጌን አትተላለፍ፣ ትእዛዜንም ጠብቅ ብሎ አዘዘው። እንደነዚህ እጽዋቶች ለምልመህ አብበህ በገነት ትኖር ዘንድ ትእዛዜን ጠብቅ፣ እወቅ፣ ተጠንቀቅ። እኔ በአርአያዬና በምሳሌ ፈጥሬሃለሁና። አዳም ሆይ አንተ እኮ በእግዚአብሔር አርአያ የተፈጠርክ ነህ። በአራቱ ማዕዘን ተክለ ገነትን አዘጋጀሁልህ። እንግዲህ ከትእዛዜ ወጥተህ ከስህተት ላይ ከመውደቅህ በፊት ክፉና በጎውን ለይተህ እወቅ። አሁንም ራስህን ከኔ ከፈጣሪ ጋር ለማስተካከል አትሞክር። ይህንን ብታስብ የሞት ሞት ትሞታለህና። አዳም ሆይ አምላካዊ መንግስቴን ወይም መለኮታዊ ክብሬን አትሻ። ማንም ሊያገኘው የማይቻለውን ጌትነቴን አትመኝ። አዳም ሆይ አስተውል፣ ከገነት አውጥቼ ወደ ተረገመችው ምድር እንዳልጥልህ ትእዛዜን አትተላለፍ ብሎ እግዚአብሔር አዘዘው። ሰይጣንም እግዚአብሔር ለአዳም የሰጠውን መንግስትና ጸጋ ክብር በተመለከተ ጊዜ ከፍተኛ ቅናት አደረበት። እባብም ከምድር አውሬ ሁሉ ይልቅ እጅግ ተንኮለኛ ነበረች። በዚያን ጊዜ ሰይጣን ወደ እባቢቱ መጥቶ አዳምን ሄዶ ለማሳት ተሸከመው ዘንድ ጠየቃትና እባብም እንደወደድ ካለችው ሰይጣኑን በእባብ ላይ አድሮ ወደ ገነት ይዛው ሄደች። ከዚያም ያ ሰይጣን በእባቧ አንደበት ሔዋንን ጠራና እግዚአብሔር አንቺንና ባልሽ አዳምን ምንድነው ያዘዛችሁ ሲል ጠየቃት። ሔዋንም እግዚአብሔር ጌታዬ አዳምን በገነት መካከል ካለው ከዛፉ ፍሬ እንዳትበላ እሱን በበላህ ቀን የሞት ሞት ትሞታለህ ብሎ አዞታል አለችው። ሰይጣንም እግዚአብሔር አትብሉ ያላችሁ ከዚህ ከበላችሁ ዓይናችሁ ተከፍቶ እንደ እግዚአብሔር ክፉና በጎን የምታውቁ አምላክ እንዳትሆኑ እንጂ ሞትንስ የምትሞቱ አይደለም፣ ስለዚህም አትብሉ አላችሁ። ሔዋን ሆይ እግዚአብሔር አንቺን ከአዳም በኋላ ፈጥሮሻልና እሱ የበላይሽና ገዥሽም ሆኖ ይኖራል። አሁንም ምክሬን ተቀበይ። እግዚአብሔር አትብሉ ብሎ ከከለከላችሁ የእንጨት ፍሬ በቅድሚያ አንቺ ብይ፣ ከዚህ በኋላ ክብርሽ ከፍ ይላልና ለአዳም አምላኩ ትሆኛለሽ አላት። ሔዋንም የሰይጣን ምክሩን በሰማች ጊዜ ዛፉን ለመብላት መልካም እንደሆነች ተመለከተች። ከፍሬውን ቆርጣ ወሰደችና በላች፣ ጣፋጭ ምግብ ሆነችላት። ከዚያም ለባሏ ለአዳም ወስዳ በላችው፣ እርሱም እንዲሁ በላ። የእግዚአብሔርንም ትእዛዝ በተላለፉ ጊዜ የለበሱትን የብርሃን ልብስ ተገፈፉ፣ ዓይናቸውም ተከፈተና ራቁታቸውን መሆናቸውን አውቀው አፈሩ። የበለሱንም ቅጠል ሰፍተው ሽርጥ አገለደሙ። እግዚአብሔር በገነት መካከል ሲመላለስ ድምፁን በሰሙ ጊዜ አዳምና ሔዋን ከእግዚአብሔር ፊት ሸሽተው በጋንት ዛፎች መካከል ተሸሸጉ። እግዚአብሔርም አዳምን ጠርቶ ወዴት አለህ አለው። ከክብሩ የተዋረደውና ምስኪኑ አዳምም በገነት ውስጥ ድምፅህን ሰምቻለሁና ራቁቴን ስለሆንኩ አፈሬ እንዳታየኝ ብዬ በዛፎች መካከል ተሸሽጌያለሁ አለው። እግዚአብሔርም ራቁትህን እንደሆንክ ማን ነገረ? ምናልባት ከዚያች አትብላ ካልኩ የዛፍ ፍሬ ትእዛዜን ተላልፈ በላ ይሆን? አሁንስ ሰይጣን ተስፋ እንደሰጠህ አምላክ ሆንክ። እነሆ አስቀድሜ እንደነገርኩ ሞት ባንተ ላይ ሰለጠነብህ አለው። አዳምም ከኔ ጋር ትኖር ዘንድ የሰጠኸኝ ሴት አንተ ከከለከልከኝ ዛፍ እርሷ አሳስታ እንድበላ ሰጠችኝና በላሁ አለው። እግዚአብሔር ሔዋንን ስለምን ትእዛዜን አፈረስሽ አላት። እሷም ጌታዬ ሆይ እባብ አሳተችኝና በላሁ አለች። እግዚአብሔር አምላክም እባብን ይህንን የተንኮል ስራ ሰርተሻልና ከእንስሳትና ከምድር አራዊት ሁሉ ተለይተሽ አንቺ የተረገምሽ ሁኚ፣ በሆድሽም ሂጂ፣ አፈርም እየበላሽ ኑሪ። በአንቺና በሔዋን በዘርሽና በዘሯ መካከል ብርቱ ጠላትነት ይሁን።
ልጆቿም ራስሽን ይቀጠቅጡሻል፣ አንቺም እየጠበቅሽ ሰኮናቸውን ትነክሻለሽ አላት። ከዚያም እግዚአብሔር ሔዋንን ከአዳም በላይ ለመሆን እንደፈለግሽ እንዲሁ ከሱ በታች ሁኚ፣ እሱም ይግዛሽ፣ በጭንቅ መከራ ውለጅ፣ ከወለድሽ በኋላ ፈቃድሽ ወደ ባልሽ መለስ አላት። እንዲሁም እግዚአብሔር አዳምን የሚስትህን ቃል ሰምተህ እንዳትበላ ካዘዝኩ ዛፍ በልተሃልና ስለዚህ በአንተ የተነሳ ምድር የተረገመች ትሆን፣ እሾህና አሜኬላም ታብቅልብህ። አንተ መሬት ነህና ወደ መሬትነት እስክትመለስ ድረስ ወጥተህ ወርደህ ላብህን አንጠብጥበህ ወዝን አፍስሰህ እስከ ሕይወትህ ፍጻሜ ድረስ እንጀራህን ትበላለህ አለው። እግዚአብሔርም አዳምን የተገኘባትን መሬት እያረሰ ይኖር ዘንድ አዳምና ሔዋንን ከገነት አስወጥቶ ሰደዳቸው። ዳግመኛም አዳም ከሕይወት ዛፍ በልቶ ለዘላለም ሕያው ሆኖ እንዳይኖር የገነት በር የምትገለባበት የእሳት ሰይፍ አስይዞ በኪሩብ መልአክ አስጠበቃት። ይቅርታው ቸርነቱ ለዘላለም በሁላችን ይደርብን፣ አሜን። ታኅሳስ 27 የዕለቱ ስንክሳር። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 27 በዚች ቀን የከበረ ኤጲስቆጶስ አባ አብሳዴ በሰማዕትነት ሞተ። ያን ጊዜ ታላላቆቹ የሆኑ የላይኛው የግብፅ ኤጲስቆጶሳት አባ አብሳዴና አባ አላኒቆስ የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ በሆነች በቀናች ሃይማኖት ሕዝቡን እንደሚያጸኗቸው የአማልክትንም አምልኮ እንደሚሽሩ ዜናቸውን ዲዮቅልጥያኖስ በሰማ ጊዜ መልእክተኞችን ልኮ ወደ እርሱ አስመጥቶ ታላቅ ሲቃይን አሰቃያቸው። የከበረ አባ አብሳዲ ግን አንዲት ቀን እንዲታገሱት መልእክተኞችን ለመናቸውና የቁርባን መስዋዕትን አዘጋጅቶ ቅዳሴ ቀድሶ ለሕዝቡ ሥጋው ደሙን አቀበላቸው። በቀናች ሃይማኖትም እንዲጸኑ አስተማራቸው። ከዚህ በኋላ በሰላምታ ተሰናብቷቸው ከእርሳቸው ዘንድ ወጣ። ሰውነቱንም በእግዚአብሔር ላይ ጥሎ ከመልእክተኞች ጋር ሄደ። ወደ እንዴናው ገዢ ወደ አርያኖስ ወሰዱት። መኮንኑም የአባ አብሳዲን ገጽ ባየ ጊዜ ከአርያውና ከግርማው የተነሳ ደነቀ። ራራለትም፣ እንዲህም አለው፣ አንተ የከበርክና የምታስፈራ ሰው ለነፍስ ዘን የንጉሥንም ቃል ስማ። አባ አብሳዲም እንዲህ ብሎ መለሰ፣ እኔ ንጉሥን ቃል ሰምቼ በዚህ በኃላፊው ዓለም ሕይወት መንግሥተ ሰማያትን አልለውጥም። በመካከላችሁም ብዙ የነገር ምልልስ ሆነ። ከበጎ ምክሩ ባልተመለሰ ጊዜ በመንኮራኩር ያሰቃዩትና ከእሳት ማንደጃ ውስጥ ይጨምሩት ዘንድ መኮንኑ አዘዘ። ይህንን ሁሉ ታገሰ። እግዚአብሔርም ያለ ጉዳት በጤና አስነሳው። ከዚህ በኋላ ራሱን ይቆርጡት ዘንድ አዘዘ። አባ አብሳዲም ሰምቶ ፈጽሞ ደስ አለው። ልብሰ ተክህኖ ለብሶ እጆቹንም ዘርግቶ አንገቱን ለሰይፍ ሰጠ። የከበረች ራሱንም ቆረጡት። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። 100 በግ ያለው ከነርሱ አንዱ ቢጠፋ 99ን በበረሃ ትቶ የጠፋውን እስኪያገኝ ድረስ ሊፈልገው የማይሄድ ከናንተ ማን ነው? ባገኘውስ ጊዜ ደስ ብሎት በጫንቃው ይሸከመዋል። ወደ ቤትም በመጣ ጊዜ ወዳጆቹንና ጎረቤቶቹን በአንድነት ጠርቶ የጠፋውን በጌን አግኝቼዋለሁና ከኔ ጋር ደስ ይበላችሁ ይላችኋል እላችኋለሁ። እንዲሁ በንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰበው በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍዩማን ደናግል፣
እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውን ያጻፈውን የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የማህደር ሚዲያ ተከታታዮች ይህንን መንፈሳዊ ቻናል በምትችሉት ለሌሎችም ሕዝበ ክርስቲያን እንዲዳረስ በማጋራት ሐሳብ አስተያየታችሁን የሚሻሻሉ ነገሮችን በኮሜንት ላይ በማስፈር ቪዲዮ ላይክ በማድረግ ሰብስክራይብ ያላረጋችሁ ቤተሰብ በመሆን መንፈሳዊ ድጋፋችሁ አይለይ እንላለን።